ሳምራዊ በጨለማ ውስጥ ጥላ ከሚመስሉ ግርድፍድፍ ቤቶች መሃል የውሻ ጩኸት ለብቻው በጥሶ ወጣ። ሳምራዊ ለሌላ ሰው አለቀሰ። ድሪያ ሲያምራት ለባሏ ስለ አሮጊት እናቱ ታወራለታለች። የበረደ ናፍቆቱን ፍም ታርከፈክፍበታለች። ተነስቶ በሎንቺን ወደ ሻሸመኔ ይከንፋል። በኮሌጅ የማታ ትምህርት ተራምሳ እቤቷ ስትደርስ ገና በር እንደከፈተች ውስጥ ገብቶ የሚጠብቃት ወዳጇ ክንድ ላይ ትዘረገፋለች። ባልሽ ቢመጣስ? አገር ቤት መሄዱን ብታውቅም ደንፊ የባሏ አቋም እየተደናበረ ወሲብ በገረበበው አይነ ህሊናዋ ነፋስ እንደዘረጋው ሻሽ የሚራገብ ኮቱን ከኋላው አስከትሎ ቦክስ ጨብጦ በንዴት ፂሙን እየነጨ ይመጣባታል። አገር ቤት መሄዱን ብታውቅም ከአዲስ አበባ አይኖች የመንደር የወሬ ሸማኔዎች፣ ራስ አገዝ ሰላዮች፣ ምን ተደረገ ባይ የወሬ ዳንቴል ተብታቢዎች ለባል ለወይዘሮ ባል ወሬው በሽሙጥ በአግቦ ደረሰው። በጎኑ ሽጧት ያልኮራውን ያህል ፈራት። ወደ አሻንጉሊትነት ያሽቆለቆለ መሰለው። ጅል ትጫወትበታለች። ይህ ወንድ ነው? ለምን ቀሚስ አይለብስም? መጠርጠሪያ አባት እኮ ነው። ስንቱ ሞኝ ወንድ ስንቷን እሳት እሹሩሩ ይልሆን። ደደብ! እንኳን ጓደኛ ያልሆነ እንኳን ዘመድ ያልሆነ ይሉታል። ለ12 ወራቶች ያህል ሰላም አልሰጠችውም። ቴሌቪዥን ውስጥ የትዳር ጭቅጭቅ ተውኔት እያየ አንድ ነገር አእምሮ ውስጥ ብልጭ አለ። ትዕይንቱን ማየትና ማዳመጥ አቁሞ በሆዱ ያሰበውን ልናገር እያለ ሲያወጣ ሲያወርድ ተውኔቱን መከታተል እንዳቃተው በፊቱ ጭልታ ተርታ ምን ሆንክ? ምን ታስባለህ? አለችው ፍቅሬን። ይህ ነገር ሌላ አሳሰበኝ አላት። መደናገሩን ለመደበቅ ተንጠራርቶ በሚወናበድ እጁ ማረብ አወጣ። ምን ነገር? በቴሌቪዥኑ ትርኢት ሳቅ አልቦት የነበረ ፊቷን አኮሳትራ ምን አስደነገጠሽ? ያወራው አንተ ምን ያስደነግጠኛል? ለማለት የምትፈልገው ነገር ካለ በል። በዚህ ሰሞን ተራ ንትርክ አብዝተሃል። አቺ ፀሐይ ወተቱን አምጭለት ያበርድ እንደሆነ። ከተቀመጠችበት ተነሳች። ሆዱ ፈራ። ትንሽ ስትስቅ መንፈሱ ውስጥ የነበረ ባዶ ቦታ ይሞላል። ስትናደድ ስትቆጣው ደግሞ የማይረባ የቆዳ ጨርቆን የቀረ ይመስለዋል። ሁለቱንም አውራ ጣቶቹን ግራና ቀኝ ቀበቶ ማስገቢያ ጥብጣቦች ውስጥ ሸጉሮ ወደ ሄደችበት ሊከተላት በጭንቀት የተወጠረ ፊቱን ሊያዝናና አንገቱን ቀና አደረገ። ደነገጠ። ድሮ ከ5 ወይም 6 ዓመት በፊት የተነሳው ፎቶግራፍ በቢጫ እንጨት ፍሬም ግድግዳ ላይ ተሰቅሎ ወደ 10 የሚጠጉ ጥርሶቹን ፈልቅቆ ይስቅበታል። ፎቶግራፉን ሲያይ ያን ጊዜ እንዴት ትሆንለት እንደነበረ ታወሰውና ተለኩሶ የነበረ ቅናቱ ንዴት ሆኖ ፈነዳ። ገላዋን ልትታጠብ ወደ ሄደችበት ክፍል ሳያንኳኳ በርግዶ ገባ። ገንዳ ውስጥ እንደተጋደመች ቀና ብላ አየችው። ከአንድ ወር በፊት እንደገና ከ15 ቀን በፊት ላሊበላ ሬስቶራንት አብሮሽ የገባው ለአንድ ሰዓት ያህል ስታወሩ የነበረውን ሰው የት ታውቂዋለሽ? አቀራረቡ ቀጥ ያለና ጅል መሰለው። በእግሮቿ መሃል የተጠራቀመውን ውሃ በእጆቿ እያፈሰሰች ትንሽ ቆየች። አልቻለም። ገላዋን፣ ጉንጯን፣ ጡቷን አይቶ ጥርሱን ነከሰ። የማሰብ ጸጥቷ እንደገና አስፈራው። ሰውነቱ በትንሽ የተሸራረፈ መሰለው። የሚያልበው ግንባሩን በዝምታ በሁለት ጣቶቹ እያደራረቀ እስክትናገር ጠብቃት። የመስሪያ ቤት ባልደረባዬ ነው። ባሳየችው ትንሽ የፍርሃት ቀዳዳ ፈጥኖ ለመግባት ጉልበት አገኘ። መስሪያ ቤት አይበቃችሁ? ቆጣ አለ። መስሪያ ቤት እኮ መስሪያ ቤት ነው። ስለ ስራ ከስራ ውጪ ካልተነጋገራችሁ ስለምንድን ነው የምትጫወቱት? ስለምን ብዬ እነግርሃለሁ? ስለ ብዙ ነገር። ቃኘ ሆቴል የገባችሁትን ኦፋ ተወይም እባክህ፣ ምን አድርጊ ነው የምትለኝ? ወይኔ! እንባዋ ያልመጣ እንዲመስል ውሃ በእፍኝ ዘግና ፊቷን ረጨች። ከንፈሯ ወደፊት አሞጠሞጠ። አይኗ ቲማቲም መሰለ። ጎኗ የተቀመጠ የገላ መታጠቢያ ሰፍነግ ላይ መልስ እንደሚያበድራት ሁሉ አፍጣ ዝም አለች። ፍቅሬ
ከዚህ አይነት ጭቅጭቅ ለመራቅ ጎጆዋን የሰራችበት ዛፍ እንደተቆረጠባት ወፍ፣ እንቁላሏም እንደፈረጠባት እርግብ ለአጭር ጊዜ ወደ ውጪ ተሰደደ። ዱባለ ተቀምጦ የሚግጠው አጥንትና የአፉ ጩኸት ሰፈር ውስጥ ይሰማል። ሰልችቶት ወደ ጎን በመዳፉ የሚገፋው እንጀራ እንደ ፒራሚድ አጠገቡ ይቆለላል። የሚቀርበውን ማንኛውንም ፍጡር ይገላምጣል። ሰው፣ ዝንብ። ሲያልቅበት በቅባት የተጨማለቀ እህል የተወታተፈበትን ጥርሱን አግጦ በሳቅ ይለማመጣል። ልጨምርልህ? ራሱን በአዎንታ ነቅንቆ ወደ ማዕዱ ያጎነብሳል። ይህ ሲፈጠም ሲያወራ ጫጫታውን፣ ሲዳራ እርግጫውን፣ ሲያንቀላፋ እንኩርፍቱን ዘመድ ጎረቤት አይችለውም። በሳምንት እንዴት 2 በግ ታርዳለህ? የሞላው ነው የሚያርድ። ሉል ዋጠ የሚያስመስለውን ሆዱን እያሸና በእምብርቱ አቅጣጫ ከቀዳዳው የሾለከች የነጭ ሸሚዙን ቁልፍ ወደ ነበረችበት እየመለሰ ምን አለ እና 900 ብር ትበደራለህ? ታዲያ በግ ለማረድ ስጋ ለመብላት ነው? ከሚቀቀለው አጥንት የሚወጣው እንፋሎት ውስጥ ከነማማሲዋ እየዋኘች አፍንጫ ላይ ተከማቸ ላቧን በሽርጧ ጠረገች። ሰለቸኝ ዱባለ። ሴት እንዲህ አትልም አላት በፊቱ ውፍረት ተውጦ የነበሩ ትንንሽ ጥርሶቹን እያሳያት። ለምን አትልም? እሺ ገረድ እቀጥራለሁ። የተበደርኩት ደግሞ ልብሴ አልቋል ስላልሽኝ ነው። የኔም አልቋል። ቶሎ የምከፍልበት መንገድ። ገረድ አልፈልግም፣ ሁሉም ይቅር። ስጋ መብላቴ ግን አይቀርም። ስጋ፣ ጎድን፣ ጥብስ፣ ቅቅል። አበድክ? ግን የመጨረሻዬ ነው። ለምን? እኔ ሆቴል አልወድ። እሱ የራስ ጉዳይ ነው። የአንቺ እጅ ጣፍጠኛል ስልሽ፣ ይልቅ የከሰል ዝልዝል ጥብሱን እንዳትረሽብኝ። የእኔ እጅ ጣፍቶ ነው? አይኑ ውስጥ ትክ ብላ እየተመለከተች። ታዲያስ? ወፍራም እጆቹን ኮቱ ግራና ቀኝ ኪስ ከተተና ወደ ሳሎኑ መስኮት ተጠጋ። እርግቦች ጧት ፀሐይ የሞቁ የሚጫወቱበት የፍቅሬ ቤት ጣሪያ ታየው። ለገረድ የምታወጣው ሂሳብ ለስጋ መግዣ እንዲሆን ሳይሆን አይቀርም። በስማብ ከዚህ ድረስ ምን ነው አንቺ? አላት በድንጋጤ የቀላ ፊቱን ወደ እሷ ሳያዞር። እኔ ሽሮዬን እበላለሁ፣ አማስለ ሾርባ አንጠጣ ብላው ሳሙና የሚመስል ስብ የተቀባ የስጋ ስብርባሪዎች የተለጠፉበት የእንጨት ማማሲያ እግሩ ስር ወረወረችለትና ሽርጧን እያወለቀች ወደ ሌላ ክፍል ገባች። የራቦ ሆዱን እያሻሸ ምድጃው ላይ መረቅ ሐይቅ ውስጥ የተገላበጠ የሚበስለው ቅልጥምና ጎድን አጥንት ላይ አፍጦ በንዴት ተነፈሰ። ሰማሽ አንቺ ውሻ፣ ጨርቅሽንም አታገኛት። ገንዘቡን ለባለቤቱ አሁኑኑ ሄጄን የምመልስለት። ማማሲያውን በእንክብካቤ አንስቶ ሰማሽ፣ አሁን ገረድ ባመጣ በቅናት መቃጠሉ ባንቺ ብሳል። ከማድ ቤት ወጥቶ በሳሎን አርጎ ቁልቁል በበረንዳው ደረጃ እየተንከባለለ በምሽቱ ወደ ጠቆረው ኮረኮንች ጎዳና ገባ። ኩል ከመሰለው ሰማይ ከዋክብት ወደ ምድር አቅጣጫ እንደ ጥጥ ፍሬዎች ይረግፋሉ። ሐመሯ እስከዛሬ ድረስ ብዙ ያናድዳቸዋል። ብልጣብልጥ ሴት ልጆቻቸው ተኳኩለው የጎረምሳ ክንድ ለመንተራስ እንደ ቢራቢሮ ከቤት እየበረሩ ሲወጡ እሳቸው መኝታ ቤታቸው ገብተው በሆዳቸው ተኝተው በቁጭት ያለቅሳሉ። እሳቸው ጥረው ሳይችሉ ልጆቻቸው ጸጉራቸውን በይና ኳኩለው ከንፈራቸውን በቀለማ ሙቀው ሲበኑ ወደ ከተማ መሃል አልጋ ላይ ጋቢ ተከናንበው ወይ ሽንት ቤት ቆልፈው ያነባሉ። ቤቱ ጭር ብሏል። በብረት ጀበና የጣዱት ቡና ቡታ ጋዝ ማንደጃው ላይ ይዘፍናል። በለዘብታ የተከፈተው ቴፕ የሚርመሰመስ በሚመስል ድምፅ የድሮ ዘፈኖች ያሰማል። ለልጆቻቸው ነግረው ያስገዙት ክር ነው። የድሮ ዘፈን ግዙልኝ እስኪ ብዙ ትዝታ አለኝ ብለው። ከፋዘር ጋር ነው? አረ ብዙ ነው። ብዙ ልምድ ያላቸውና ብዙ ትዝታ የተው ያደባደቡ፣ ያጣሉ፣ ያተራመሱ ወንድ እሳቸውን በማጣቱ በብስጭት ወደ መሰቂያው ገመድ ያተኮረ በማስመሰል ፈርጠም ሰለምለም እያሉ ያወሩላቸዋል። እሳቸው ግን በሕይወታቸው ያወቋቸው ወንዶች 2 ብቻ ናቸው። የሞቱ ባላቸውና ዛሬ ቡና አፍልተው ዶሮ አርደው የሚጠብቁት መብራት ቆጣሪ ጎረምሳ።
ጥርት ያለ የበጋ ሰማይ ዝናብ በተሸከሙ ጡንቻማ ጥቁር ደመናዎች ይረግጣል። ድንጋዮቹ ያገጠጡ የቀበና ወንዝ ፈረሰኛ ይጀምረዋል። በአቧራ ይጨናበሱ የነበሩ መስኮች ለምለም ሳር ይፈነጥቅባቸዋል። እናም የአጥራቸው የብረት በር ተደጋግሞ ተንኳኳ። ትንፋሻቸውን ውጠው የሚንኳኳውን ቆጠሩ። 1 2 3 1 2 3 በደስታ ፍንድቅ አሉ። ታላቅ ሙታንታቸው እስኪታይ ተበርግደው ተነስተው ሮጠው በር ከፈቱ። ደማቁ መብራት ከሳሎኑ ተፈትልኮ እንዳይወጣ ለማገድ የሚሞክሩ ይመስል በሩን በሰውነታቸው ሞልተውት ቆሙ። ማን ነው አሉ ድምፃቸውን ዝቅ አድርገው ግራና ቀኝ ፊት ለፊት ጎረቤት ባይናቸው እየሰለሉ። ይክፈቱ አለ በበሩ የተከለለ ቀስተኛ ድምፅ። ከፈቱለት። ገባ። ረዥም ነው። ቀጭን ይመስላል። ገጣጣ ጥርሶቹ ከንፈሩን ያሞጠሞጠ ያስመስሉታል። ቀስ አርጋ አታንኳኳም ነበር እንዴ አሉት እቤት ከገቡ በኋላ ኮሌታውን እየነካኩ። አንድ የሚያናድር ነገር አጋጥሞኝ ነው ባክሽ አልና ቤቱን ዙሪያውን ተመልክቶ ልጆችሽ የሉ ብሎ ጠየቀ። ቢኖሩ ጠራ ነበር እንዴ? ያው እንደነገርኩ ነው። ይልቅ ተቀመጥና ቡና ጠጣ። ራሱን እያከከ ኮቱን ሶፋ መደገፊያው ላይ አስቀምጦ ከኋላው ሁለት እጆቹ ላይ ጭንቅላቱን አስደግፎ ቀረርቶ የሚያሰማው ቴፕ ላይ አፈጠጠ። ምንድነው ያበሳጨ አሉት ከጓዳ። ጥያቄያቸው ስኒ ላይ የሚቀዱትን የትኩስ ቡና ድምፅ ተጭኖት። እባክሽ ተይኝ፣ ይልቅ ቡናሽን አምጪልኝ። መጀመሪያ እራት አይሻልም? ውዴ ለ5 ደቂቃ ያህል ምግብ ለማዘጋጀት ጓዳ ጠፍቶ እስኪመለሱ ከፍቅሬ ጋር የተነጋገረው እንዳለ አእምሮ ውስጥ ተመልሶ መጣበት። ታውቃለህ ብዬ ገምታለሁ አለው ፍቅሬም ሲያወራበት የነበረውን ዜማ በፍጥነት ቀይሮ የታላቅ ቁም ነገርነት መልክ እየሰጠው። ምኑን? ከእህትህ ጋር እንደምንተዋወቅ። ፍቅሬ የተገረመ አይነት ገጹን ጨምድዶ እና ይህን እዚህ ላይ ምን አመጣው? ፊቱን ከፍቅሬ አዙሮ አንዴ ሁኔታውን ይከታተሉ የነበሩት የግሮሰሪዋ ባለቤት ላይ፣ አንዴ ደግሞ የተቀዳደደው የጣውላ ወለል ላይ እየተመለከተ ቆይቶ ላገባ ስለምፈልግ አለው። ምን? በድንጋጤ ድምፁን ከፍ አድርጎ ፍቅሬ ምን ያስገርማል? ማግባት እንግዳ ነው? እህቴ ለአንተ አትሆንም አለው ወደ መብራት ቆጣሪው አመልካች ጣቱን እያነጣጠረ። ምን ያንሰኛል? አንተ አታውቅም። ማነስ ሳይሆን አለመግባባት ለማለት ነው። በማይረባ በማይሆን ነገር ጊዜ አናጥፋ። ስሚ አንቺ፣ ሌላ ደብል ብራንዲ ቅጅልን አለ። ራሱን ነቀነቀና ሙሽራ ልውምባይ የምትለኝ አልገባኝም። 1 ትጠጣለህ፣ 2 በእድሜ አትመጣጠኑ ታረጅባታለህ፣ 3 ትንሽ ካንተ ሰልጠን ትላለች። ትዳር ፈላጊው ከተቀመጠበት ተመንጥቆ ተነሳ። ስሚ አንቺ ሂሳብ። ፍቅሬ አግዳሚ ወንበር ላይ እንደተቀመጠ የሰውየውን ጃኬት ጫፍ በመያዝ ጎትቶ ለማስቀረት ቢሞክር አልቻለም። እኔ ከፍላለሁ ተይ፣ አሁን ያስቀይማል አለው ፍቅሬ መጠጥ ባበተው ልሳን። ለምን ራስ አታገባት? እኔን ለሷ ማንስ? ከማንም ጋር አይደለም የትም ስትደፋ የምትውል ስቱፒድ። ድፍን 50 ብር አውጥቶ በከባድ ጥፊ ባንኮኒው ላይ ለጠፋት። የሚንቀጠቀጥ እጁን ኪሱ እየከተተ የተናደደ ፊት የተሸከመውን ረጅም አንገቱን መዞ ፍቅሬ አፍንጫ ስር ብራንድ እየተነፈሰ ሽማግሌም ቢያልከው እንደ ጓደኛ ግንባር ለግንባር ሳልጠይቅ ስለቀረው መስሎኝ ነበር። አንተ ነኝ ትንቃለህ? ድሮ አላውቅም። ብዙ አታናግረኝ። የሂሳቡን መልስ ሳይቆጥር እጁ የገባውን እንዳጋጠመው ሱሪ ኪሱ ውስጥ አጭቆ ከግሮሰሪዋ ከወጣ በኋላ ፊቱን ወደ ፍቅሬ አንድ ያዙሮ ጣቱን በዛቻ ነቅንቆ ወጣ። ሌላ ብራንዲ አለ ፍቅሬ። ጨለማ ውስጥ ቆሞ የፍቅሬ እህት ለዘላለም እንዳመለጠችው አሰበ። አሁኑኑ እቤቷ ሄዶ እርቷት ብቅ ስትል ተሸክሟት እዚያ ቤቷ ፊት ለፊት ጨለማ ጥግ ሔዋንነቷን በግድ ቢያይ ሰውነቱ ከእግሮቹ መሃል ተንሰራራ። የወይዘሮ ውዴ ቀጠሮ ትዝ አለው። 50 ደረጃን በቀጭን ሰውነቱ እየተፈናጠረ ሲወጣ ቡቻ አቋረጠው። ነጃሳ
አለ አጎንብሶ ድንጋይ እየፈለገ። ምን እያስጨነቀ ነው? አሉት ውዴ የሰበሰቡትን የሚበላ የእህልና የስጋ ክምር ፊት ለፊቱ አጭር ጠረጴዛ ላይ አመቻችተው እያስቀመጡ። እጅን መታጠቢያ ቤት ተለቃልቀና። በሸሚዝ ወደ መታጠቢያ ቤት ሄዶ የቧንቧውን የመክፈቻ ቆብ ሲይዝ ከሳሎኑ ውስጥ ሩጫ ተሰማው። የቤቱ ዋና በር ተከፈተ። በችኮላና በኃይል ተዘጋ። ሸሚዙን ጠቅሎ እጁን አንቀርፎ እንደቆመ ውዴ እየሮጡ መጥተው እስሩ ቆሙ። ምኑንሽ አይነት ጥያቄ በፊቱ እየጠየቃቸው ስላላስቻለው ወደ ሳሎን ገባ። ወጡ ሶፋው ላይ ተደፍቷል። አንድ እንቁላል ፕላስቲክ ወለሉ ላይ ተሰባብሯል። በመገረም ሲመለከት በር ተንኳኳ። ወደ ኋላ በኃይል ስቦት ልጆቼ ናቸው አሉት በሹክሹክታ። ትክ ብሎ አይቷቸው የሉም ዳንስ ያራሉ ብለሽኝ አልነበር? እኔ ምን አውቃለሁ። ኮቱን ካስቀመጠበት ሄዶ አምጥተው የዘረጋው እጁ ላይ ወርውረውለት ወደ ጓሮ ጎተቱት። የት ነው የምትወስጂኝ አላቸው። በዚህ ቆርቆሮ አጥር ላይ ዝለል፣ ቆሻሻ የሚደፉበት ጉብታ በጀርባ በኩል ስላለ አይርቅም ብለውት ወደ ኋላ ተወንጭፎ ተመለሱ። መልስ ለመሰንዘር ጊዜ ሳያገኝ በሩ ተዘጋበት። የአካባቢው ጨለማ ተጫነው። ተቀመጠና መደናበሩን አበረደ። አጥሩን ደግፎ በቆሙት በባህር ዛፍ ማገሮች ላይ እየተረማመደ ወደ ውጪ ለጥቂት ጊዜ በአይኑ ማትሮ ዘለለ። የረገጣቸው ቆርቆሮች፣ ጠርሙሶቹና ክርታሶች ተተረማመሱ። ከአንድ ጸጉራም ፍጡር ጋር ተላተመ። ከተጋደመበት ቆሻሻ ላይ ቀና ብሎ አየሁ። ውሻውን ነጃሳ ቱ አለ ምራቁን እየተፋበት። ውሻው ወደ ኋላ ፈግፍጎ እየራቀ ሄደ። ሰውየው ከወደቀበት ተነስቶ ጎዳና ውስጥ መግባት ሲጀምር ቡቺ ረዘም ላለ ጊዜ አላዘነ። ነጃሳ አንድ ሰኔ ሌሊት በጠጅ ቤት የሳለ አይሰጥ ስብርባሪ በጨጓራ በክትፎን ጥፍጣፊ ነፍሷን አሳድራ ማሚቴ 6 ቡችሎች ወለደች። ወንድሞቹ በጡንቻዎቻቸው በጩኸታቸው ቅልጥፍናና በጥርስ አገጣጠጥ ጥበባቸው በሰዎች እየተመረጡ ተወሰዱ። እሱ ብቻውን ቀረ። እናቱ ማሚቴ ይኑር አይኑር ትዝ ብሏት አያውቅም። ድንገት አንዳንዴ በመንደር ውስጥ ሲተላለፉ ቆሞ ተፋጠው ይታያሉ። የድሮ ትዝታ ወይም የተረሳ እናትና ልጅነታቸውን ሊያስታውሱ የሚጥሩ በመምሰል ትታው መሄድ ስትጀምር በትንንሽ እግሮቹ ከኋላዋ እየተንጠባጠበ ይከተላታል። ብዙ ጊዜ ሲገጣጠሙ ወደ ኋላዋ እየዞረች አንገትና እግሩን ነክሷለች። ድፍንፍን ያለ ቦታ ብቻውን ተደብቆ ተከልሎ እየተራበ 3 ቀን አለቀሰ። ድመቶች ጣሪያ ላይ ቆመው እየሳቁ አዩት። ሕፃናት ድምፅ የሚመጣበትን ቦታ ፈልገው ደካማ ግልምጫውን አይተው ኮረት ወርውረው ረበሹት። ለተራዘሙ ቀናት የሰውነቱ ቆዳ እየተንቀጠቀጠ ናወዘ። አንድ ጠዋት ከተደበቀበት ወጣ። ቡችልነቱን አይቶ ፍጡር መሆኑን ተገንዝቦ የሚያባብለው የውሻ ዘር የሰው ዘር በአይኑ ስላልዞረ ከነበረበት ወጣ። በጭቃና በእበት የተጨማለቀ ጅራቱን እያወዛወዘ በየቤቱ ደጃፍ ለልመና ፍጦ መቆም ጀመረ። ቢጫ አምባ የሞላቸው አይኖቹን ጭፍን ክድን እያረገ እህል የሚያመላልስ የሰዎችን እጅ ከፍ ዝቅ ሲል ያያል። ሂድ ከዚህ ሂድ ይሉታል። በእፍረት ፊቱን መልሶ እግሩ ወደ ጣሉ ይሰግራል። ተጠቅመውበት ያለቀ እህል ከኋላው ሲጣል ወይ ሲዘረገፍ ርቦት እንዳልነበረ ወይም እንደሰለቸ በነባር እርምጃው ተመልሶ በዝግታ ይበላል። ብዙ ጊዜ ፍቅሬ ቤት በአጥር ስር ሾልኮ ምሽት ያሳልፋል። ድካሙን ያበርዳል። ለመጀመሪያ ቀን ሲያድር እየፈራ ነበር። በር ሲከፈት ሰምቶ ከተኛበት የሲሚንቶ በረንዳ ወለል ላይ አገጩን አስደግፎ የሚመጣውን ሰው በአረቅ ቅጠሎች መሃል አጮልቆ አየ። መሮጥ ፈለገ። በረሃብ የደከመ ሰውነቱን ማሰባሰብ አልቻለም። ሰውየውን እንዳፈረ ሁሉ ጭቃ የረገጠ ከባድ ጠንካራ ጫማ ያጠለቀ እግሩን ብቻ መመልከት ጀመረ። ፍቅሬ ዞር ብሎ አየው። የምን ውሻ ነው ይሄ? አለ ድምፁን ከፍ አድርጎ። ምን ውሻ? አለች እህቱ መስኮት ከፍታ ፊቷን ብቅ አድርጋ። ቡቺ ወደ እሷ ዞር አለ። ፍርሃቱ ባሰበት። ለልምምጥ ሰውነቱን በቀስታ እየነቀነቀ ጅራቱን ለአመል አወዛወዘ። ፍቅርዬ ወይ ሲያሳዝን አለችው እንደ ጅራፍ የሚወዛወዝ ጥቁር ጸጉሯን እየጎነጎነች።
ቆንጆ ውሻ መሆን ነበረበት እያለ ተጠጋው። ቡቺ 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 ጅራቱን አድምቆ አወዛወዘ። ፍቅሬ ቀርቦ ራሱን በእጁ ዳበሰው። ለመጀመሪያ ጊዜ የሰው ጠረን በቅጡ ሸተተው። ጅራቱን አድምቆ አወዛወዘ። የፍቅሬ እህት የምግብ ፍርፋሪ በአሮጌ ሳህን ይዛ ወደ እሱ ስትመጣ አይቶ ቆሞ ጠበቃት፣ ትንንሽ ድምፅ እያሰማ እንደ መሳቅ። ቡቺ ሳቀ። የፍቅሬ ባለቤት ግን ልትወዱ አልቻለችም። ይህ ምንድነው የተዘረከረከ ነገር? አባሩልኝ ወዲያ አለች አንድ ቀን። ፍቅሬና እህቷ አይን ስር በመጥረጊያ ገርፋ አባረረችው። ከመቸኮሏና ከንዴቷ የተነሳ የተኛችበትን ወለል ለመጥረግ ገረዷን አልጠራቻትም። ቡቺ በመንደሩ የሚነገርለት ስደተኛ ሆነ። በረጃጅም ቅልጥሞቹ እየተጎተተ መንደሯን ሲያዳርስ ይውላል። ድካም ሲጫነው የጠዋት ፍጥነቱ በርዶ ወደ እርምጃ ሲለወጥ ያጋጠመው ቦታ አፉን እግሮቹ መሃል ከቶ ጅራቱን ወደ ሆዱ አጥፎ ያንቀላፋል። የሰዎችን እንቅስቃሴ የሰላም ሆነ የነገር የጥላቻ ሆነ የመውደድ ከዙረት ልምዱ ገምግሞ ሲረዳ እመሰለው ላይ ይጮዋል። አየር ጭር ረጭ ሲል እንቅስቃሴ ሲደብን በደመ ነፍሱ ተቀስቅሶ ይፈራል። ከተኛበት ተነስቶ ረጅም ጸጉሩን አራግፎ ይቆምና ወደ ከዋክብት አንጋጦ ያለቅሳል። ትንቢት ተናጋሪነት ተልኮ ይሁን ወይ የእንስሳ ደመ ነፍሱ እየነገረው ወይ ከጊዜ ቀድሞ መመልከት ለውሻ ዘሩ ከተፈጥሮ ታድሎት እሱ ባላዘነ ሰሞን ከመንደር ሰው ከዚህ ዓለም ያልፋል ይሉለታል። በዚህ ትንቢት ጥቆማው ቡቺ መንደርተኛውን እያስፈራው ሄደ። ባለቤት የሌላቸው የከተማ ውሾች ህመም ስለሚያመጡ ታድነው ይጥፉ በሚል ቋንቋ አያጣሴ የሚመሩትን እድርተኛ ሰብከው ነበር። ቁንጫቸው መከራ፣ ቁንጫንም ማውቃት የለም። ቁንጫ በሽታና መክሰፍት ነው። ውሾች ይህ የታወቀ አይደለም እንዴ? የቀበሌያቸውን ሊቀመንበር በምላስ በቁሳቁስ ሸነጋግለው ከዚህ መከራ ጠሪ ውሻ በተለይ ማዘጋጃ ቤት እንዲገላግላቸው ለማድረግ ጥረው ነበር። ገና ባለቤት የሌላቸው ውሾች ባላዘኑ ቁጥር የስንቱ አዛውንት ሆዱ ይረበሽ። ዝም ይበሉ እስኪ። የውሻ ለቅሶና የሰው ሞት የሚገናኙ ክስተቶች አይደሉም። ነገሩ ግን እንዲፈጸም ይሆናል አላቸው። ብዙም ሳይቆይ ሳምራዊ አላዘነ። ታመው አዲስ አበባ ለመታከም መጥተው 2 ቀን እንኳን ሳያሩ አረፉ። የአያጣሴ ሽማግሌ አባት ሳምራዊ ውሻ ሳይሆን ከሰዎች በልጦ ያለ ክንፉን ጎምዶ 4 እግር አውጥቶ በአሕዛብ መሃል እየተሽለኮለኮ የሚኖር ሰላይ መልአክ ወይም ወደ እንስሳ የተለወጠች የአንድ መናኒ ነፍስ ነው ተባለ። በዝናብ ውስጥ ሶምሶማ እየረገጠ ፊት ለፊት እንደ ግድግዳ ወደ ታጠረው ዝናባማ ጨለማ ገባ። በመንገዱ ግራና ቀኝ የተደረደሩት የመንገድ መብራቶች ጠፍተው አንዲት ብቻ ብልጭ ድርግም ትላለች። ከአንድ አጥር ግቢ ቀክ ያራወጠው ጉሮሮ ሲሰነጠቅ ይሰማል። መሮጥ አቁሞ ጆሮን ቀጥ አርጎ አዳመጠ። ከዚህ ምሽትና ጸጥታ የሚያቃስት የሰው ድምፅ ወደ ሩቅ ድቅድቅ ጨለማ እየጋለበ ጠፋ። የሰማይን ዳገት እየተጎተተ ወጣ። የሰፈሩ ዕድር ዳኛ እንቅልፍ ውስጥ ሰምጧል። የአቦ ቄሰ ገበዝ ሚስታቸው ደረት ላይ ያልማሉ። የህመም ስርቅታው ተቆረጠና ጸጥታ ሰፈነ። የሚሮጡ የብዙ ሰዎች ኮቴ ተሰምቶ የደፈረሰው ጭጭታ ተረጋጋ። ማጅራት መቾች። በጨለማው ውስጥ ጥላው የሚከብድ አንድ ወፍራም ሰው መጥቶ ብልጭ ድርግም ከምትለው መብራት ራቅ ብሎ ቆሞ መብራቷ ስር በሆዱ ወደ ተዘረረው ሰው አተኩሮ ተመለከተ። ፍቅሬን አለ በድንጋጤ አፉን ይዞ። ከመደናበሩ ሲረጋጋ ያበደረው ሰው በመሞቱ ምክንያት የሚተርፍለት ገንዘቡን አለበት ደረት ኪሱ ውስጥ በእጁ ዳብሶ ወደ መጣበት ተመለሰ። ቡቺ አፍንጫውን ቀና አርጎ አንገቱን እስከ መጨረሻው ወጥሮ አሸተተ። ብልጭ ድርግም ወደምትለው መብራት አቅጣጫ ሮጠ። ቀጭን ረጅም ሰው ከጨለማው መሃል በችኮላ ወጥቶ ስልክ እንጨቷ አጠገብ እንደደረሰ የተዘረረው ሰው አካል ላይ የተተከለውን ረጅም ቢላ ሲያይ ፍርሃት አደናብሮ ሲቻኮል ከውሻው ጋር ፊት ለፊት ግጥም አሉ። ነጃሳ ብሎ ጮኸበት። ብልጭ ድርግም ትል የነበረችው አምፑል ለረጅም ጊዜ ጠፋች። የመብራት ቆጣሪው ፈጣን እርምጃ አቅጣጫው ወደማይለይ ርቀት ጠፋ። ቡቺ ለጥቂት ጊዜ ቆሞ አየ። ደም መንኳለል ወደ ጀመረበት ወደ ሰውየው ጭንቅላት ጠጋ ብሎ አሸተተ።
ጆሮውን በምላሱ ነካካውና ወደ ኋላው አፈገፈገ። ራቅ ብሎ ተመልክቶ በጉሮሮ ድምፅ አሰማ። አደጋ እንደመጣበት አይነት ዙሪያውን ተገላመጠ። እልፍ ብሎ ቁጭ አለ። አንገቱን እስከ መጨረሻው ወጥሮ አላዘነ። ሳምራዊው አለቀሰ። ጠዋት የእድር ጥሩምባ ነፊሳ አቶ ፍቅሬ ደሳለኝ ትላንት ማታ በአደጋ ከዚህ ዓለም። መንደርተኛው አይናር ያጥለቀለቀውን ፊቱን በመዳፉ ጀርባ እያሻሸ ጆሮውን አቆመ።